ከዛ ሀገር ወጣሽ ሱሱ እመኚኝ። ከዛ ባትወጪ አንቺ ሰው አትሆኝም ነበረ። እንኳንም አልሐምዱሊላህ። ኧረ አቡዬ እኔ ልጄ ራሱ በጣም እጨነቅ ነበር፣ ግን አክስቷለች በጣም መልካም ሰው ናት። እኔ ስወልድ እንኳን ያረሰችኝ እሷ ናት። እና አንዳንዴ አባትና አክስት ባይኖረው አስቢው፣ ብቻዬን ስደት ላይ ወልጄ ቢኖረው ጥዬው ገብቼ ጎዳና ሆነብኝ ማለት ነው ልጄና አሳረፈችኝ። በቃ ከኔ እንደውም ከኔ በላይ እናቱ እስር ቤት ስለሆነች ከኔ በላይ ይዛው ወላሂ ተንከባክባልኝ በቃ አሳምራ እውነት ብስሚላ ምን ብዬ ልንገርሽ። እና ከጠበቅኳት በላይ አልጠበቅኳትም ነበረ። ሲጀመር እሷ እኔና እሷ ራሱ ልጄ ነው ብለን የምንጣለው የኔ ልጅ ነው የምትለው እሷ ሲጀመር ገባሽ። እና በጣም ተንከባክባልኝ ልጅ አላት እሷም ከልጇ ጋር አንድ አይነት እያለበሰች ልደቱ ደግሞ እስር ቤት ሆኜ ነበረ። ልደቱን አክብራ ተንከባክባ በቃ ምን ብዬ ልንገርሽ። ቢስሚላሂ ረህማን ረሂም። አንዳንዴ ሰው ሲኖር ደስ ይላል። እሷ አሁን ባትኖረኝ ኖሮ ልጄን ምን ይውጠኝ ነበረ? እኔ አብድ ነበር ሲጀመር እዛ እስር ቤት ውስጥ አይባ አንድ እብድ የሚያማት አበሻ መጣ። እሷን ካየው ቀን በኋላ ነው የጠነከርኩት። አልሐምዱሊላህ ብዬ ነቃ ደንገጥ ያለ አይምሮ ታማሚ የእናቷን ስም መጻፍ አትችልም። በአንድ ቤት ነው የሚያስሩት። አይምሮ ታማሚም ጤነኛም አንድ ላይም ልጅቷ ባለች እኮ በጣም ቤተሰቧን አታውቅም። ቤተሰቧን እናመስግናት አክስትየውን ካለሽ እዚህ ፍላወር ነው እሷ ናት። ቡቡዬ ነው የሚለው የት አለ ልቤ? ያው እየላከች ነው ቡቡዬ አበባ የላከች ቡቡዬ የሚለው አካውንት እሷ ነው። ቡቡዬ ላቭ 44 አዎ ያንቺና የቤቢ ፕሮፋይል ነው። ወታለች። አቡዬ እንዴት ነሽ? ሰላም ውዴ፣ እንዴት ነሽ? ደህና ናችሁ? አለን። ሰላም ነሽ? እማ እግዚአብሔር ይመስገን። ሁላችሁ ሰላም? ሁላችንም ሰላም ነው ውዴ። የዚና እናት ነኝ። ያው ልጅሽን ወይኔ ልጅ ጨረቃዬ ወይኔ አባት አንብሹፍ ቲክቶክ شفت على حبيبة؟ لا حبيبة أنا بحبك كثير. حبيبي كيفك يا روحي أنت يا عمري؟ وش؟ بس قلت لك تعي. حكيمة سمينة؟ لا كيفي؟ لا ماما نعم اشتقت لك أنا كثير. اشتقت لك مامي. أنا كويس اشتقت لك. ليش ما عم تيجي لعندي؟ قال له لبابا كرني لعند ماما. لبكرة بدي سافر عندي إلي. يعني فكر جاي لعندي؟ بدك تيجي؟ بكرة. اشتقت لي؟ تيجي. መጮቻ ነው እኮ የሚያደርገኝ። እኔ እሱ መጮቻ ልቤታው የምናመሰግነው በጣም የእውነት ልጄ ነው። አውዬ እጅና ለእጅ ተያይዘን ነው የወለድነው። እጅ ለእጅ ተያይዘን እንዲህ አብረን ጨዋን ነው የወጣው ከውስጥ ራሱ። በጣም ነው የምናመሰግነው በእውነት አንቺ ስላለሽ ነው ልቧ እንደዚህ ያረፈውና እንደዚህ አይነት መልካም አክስት ስለሆንሽ የአክስት ተምሳሌ እናመሰግንሻለን። ያኔ ቆንጆ የኔ እናት አቡዬ፣ እኔም አንቺን በጣም ነው በሷ ጉዳይ ማመሰግንሽ። የባዳ እህት ነሽ፣ ጥሩ ሴት ነሽ፣ የሴቶች ቋሚ ጠበቃ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆች ይካስሽ። ለእኛ እንደቆምሽ አለሁ እንዳልሽን እመቤቴ ተቅረብሽ፣ በሰላም ትገላግልሽ የኔ እናት። አንቺ ማልቀስ ሳይሆን አሁን ደስ ሊልሽ ነው የሚገባው። ይኸው ወጣችልሽ እህትሽ፣ መከታዋ ነሽ፣ ጋሻዋ ነሽ። አንቺን በጣም ጥሩ ሰው ነሽ። በጣም ነው የምናመሰግንሽ በሱሱ ጉዳይ። አንቺ ስላለሽ ነው እንደዚህ ስለ ህፃኑ ሳትጨነቅ እንደዚህ ደስተኛ ሆና ያለችው አንቺ ስላለሽ ነው። በጣም ነው የምናመሰግንሽ። ግዴታዬ፣ ስጋዬ፣ ደሜ ነው፣ ግዴታዬ ነው። ይሄ ውለት አይደለም። እኔ ልጄ ነው ልጁ። እሷም ሳትኖር እኔ ጋር ሁል ቀን እንደመጣ እንዳደረ ነው። እንኳን መከራ ውስጥ ሆና በሰላሙን ጊዜ ያለኔ እኔ ያለሽ አይሆንልኝም። አሁን እኔ ጉዴ ፈላል ሲሄድ ማማ ናፍቆቱ ጉድሽ ነው እንግዲህ። ጉዴ ፈላ። ወይ እኔ ልጅ ወይ ሶ ያው አናግራት
ليش ما اودع التليفون ايوه እምቢ አለ እኮ ሲና روح احكي አኪ አለ ማማ Mama, እናቴ ወይዬ እናቴ ፍቅርዬ ወይኔ እናት አባት ናፈቅሽኝ ያለ አረ ተተለካም የኔ ጌታ ይገናኛሉ በቅርቡ ሻላ በጣም በቅርቡ ሁሉ ያቀን ደስታቸውን ባየን እናት ማለት ተቃቀፈ በጣም በቅርቡ አደራዬን አስረክባለሁ በቅርቡ እኔ ደግሞ በናፍቆት ተሰቃያለሁ ታረኛ አይዞሽ አንቺ ብቻ ያለሽ ከሷ መቼም አዎ ኧረ እኔ እሄዳለሁ ወረቀት አለኝ እሄዳለሁ አያቸዋለሁ ብቻ ባሉበት ደህና ይሁኑልኝ እነሱ ብቻ ምንም አይደለም ናፍስትየውን እና ሱሱ በቅርቡ ልጅሽ ጥፍሽ ሲገባ ለማየት ካንቺ በላይ በጣም ባክተናል እኔ ደግሞ በጣም ቆየው ከጓጓ ብታይ ወይ ዮናስ ዮናስ ገብሬ ብሎ ስሙን እስከ አባቱ ነግሯት ሄደ። በቃ ለምን ነገር ቲቲ ታላንዴ ልጅ አላት እሷም ያኔ ልጅና እሱ እየተጣሉ አላስወራሉ ባባ እሷ ልጅ አላት የ2 ዓመት ልጅ እኮ ጓደኛ አለው አይደብረውም? አዎ በጣም ነው የሚወደው ብታይ በጣም ልጅ ከልጅ ጋር ከሆነ ይረሳል። ገባሽ አይደለ? አዎ ብቻውን ቢሆን ኖሮ በናፍቆት ይጎዳ ነበር። ግን እኩያ ልጅ ስላለ ከልጅ ጋር ሲሯሯጥ ይረሳል። ገባሻ? እስር ቤት አቡ 2 ይዛልኝ መታለች ማለት ነው። እንዴት እንደሆነ ብታየው ፖሊሶቹ ፊት አረብኛው። ከዛ ፖሊሶቹ ምንድነው ይሄ የምን ልጅ ነው የልብናኔ ልጅ ነው ሲሉኝ፣ አይ ኢትዮጵያዊ ነው አባቱ ኢትዮጵያዊ ነው አንቺ ኢትዮጵያዊ ለምንድነው ከኛ በላይ የሚያወራው ብለው ላስቂጠይ ቅውጥ ነው የሚያደርገው። አስገቡኝ። ከዛ ገብቶ እንዲይዞኝ ለወስድሽ ነው የመጣሁት ነው ውጪ አዝነውልን ይተውናል። መገናኘት እኮ አይቻልም። ይለቁታል። በቃ በሱ በአንደበቱ ጣፋጭነት ይለቁትና ይገባል። ከዛ አቅፍ አድርጎ እናቴ ልወስድሽ ነው የመጣው ሲለኝ እኔ አለቅሳለሁ። ከዛ ለምንድን ነው የምታለቅሽው? አታልቅሽ እያለ እየጠረገልኝ የእኒድ ወይም ደግሞ አንቺ ጋር አስገቢኝ ትምህርት ቤት ነኝ ነው የምለው። ትምህርት ቤት ፖሊሱ ታዲያ ምን ይሰራል ይለኛል። ትምህርት ቤት ነኝ ነበር የምለው። ደብተር እስክሪብቶ ምናምን ይዤ ነው የምወጣው ላሳየው ማለት ምስልለት ለሱ ምጽፈው ምናምን። ከዛ በቃ ትምህርት ቤት ነኝ ስለምለው እሺ እኔም ካንቺ ጋር ልማር በቃ መማር እፈልጋለሁ ካንቺ ጋር። እሱ መጥቶ ሲሄድ በጣም ነው የምታመመው ሳምንት ሙሉ እና እስረኞቹ አይምጣ በቃ ከሚመጣ እሱ አንቺ እንዲኮሽ እሱ እንደዛ ልትናፍቂው ትችያለሽ እና ለምን ይመጣል በቃ እንዳይመጣ ይሉ 2 ነው የመጣልኝ እስር ቤት። ጌታ ትምህርት ቤት ነኝ ያልሽው ጎበዝ ነሽ። ይሄ ሀሳብ ራሱ ነው ተንቀላፍ። አዎ ትምህርት ቤት ነኝ መቼ ነው የጨረስሽው ምናምን እናቴ ትምህርት ቤት ናት ለሰው ሁላ አንተ ድሮስም ይላል ጌታ ትምህርት እና አስገብኝና ብለሽ ትማር ደግሞ ምን አልሽው? ልጆች አይማሩም እዚህ ያልሽው ያዋቂ ነው አልሽው? አዎ ልጆች አይማሩም። ይሄው እሱ እየጠበቀን ይመታናል አልኩት። እሱ ፖሊስ ስለሆነ ትምህርት ተምረን እኔ መጥቼ ነው ማስተምረህ ምናምን እለዋለሁ። እሺ ይለኛል። ወይኔ አቡ ግን ማለት ነው እኔ ከልጅ ተለች እንደስታሰር ምን እንደታመጣብኝ ታውቂያለሽ? እንዳዘንኩኝ ለስራ ብለው ለህይወታቸውን ለመለወጥ ብለው ልጆቻቸውን ኢትዮጵያ ጥለው 2 ዓመት 1 ዓመት እንዴት ነው የሚኖሩት? ናፍቆቱ እንዴት ነው የሚያሰቃያቸው? ለነሱ ጭምር ነው ያለቀስኩት ወላሂ። በቃ እኔ በቃ የሆነ በቃ በእንትን በጣም ስለለመድሽው ነው። ልምድ እኮ ነው። አንቺ ልጅሽን በጣም ስለለመድሽው ከተላመድሽ በኋላ ደግሞ መለየት በጣም ከባድ ነው። አሳዘኑኝ። በቃ አዘንኩላቸው ወላሂ። ለምዳ የምትለብ አሳዘኑኝ። እነሱ እንኳን አሳዘኑኝ። በቃ በጣም በፊት እኔ ልጄን ፖስት ሳረግ በፊት ምን ይመስለኝ ነበር መሰለኝ? በጣም ቫይራል ይወጣል። በጣም ኮሜንት ይጽፋሉ ለልጄ። ወይኔ ግን ትግስታቸው እንዴት ነው ልጅ የሚወዱት እላለሁ። ለካ ስሜቱ ያለው ሰው ነው ስሜቱ። ገባሽ? ልጃቸውን ትተው ለስራ በጣም የሚሰቃዩ በናፍቆት የሚሰቃዩ እናቶች ናቸው። ወይኔ የልጅን ስሜት የሚያውቀው ልጅ ያለው ብቻ ነው። ልጅ የሌለው ሰውማ እንዴት ያውቃል የልጅን ስሜት?
ዘፈኑ ዘፍነሽለታል? ሰምቶታል? ዘፍኔለታለሽ? አሁን እዚህ ጠርቼ ቀጥ ብዬ እዚህ ውስጥ ወጣው ማለት ስማ በቸኮሌት ሰጣለሁ ብዬ ዝም እንዲል አደርገዋለሁ። ሲና ሲና አይገባውም። ይሰማል ግን ማውራት አይችልም ማለት ነው። ቸኮሌት ሰጣለሁ ልጆች ይችሉ ይመስል የኔ ልጆች እኮ አማርኛ እንደውም እየተማረች የኔም ቤሱሱም ልጆች አማርኛ አይችሉም። አማርኛ ባለመቻላቸው በደክስማ መዝሙት ብዱ መታዘብ ስማ ሲና ኦድ ብላወ መትንብ በደክትስ ማለት ሱሱ መዝቡት በደትገኒ ይለቅ ኦኬ እዛ ሰማታ መዝቡት ማዘበት ባቲክ ቸኮላ ወላ ፕሮሚስ ኦኬ እሺ አሁን በዲጋኒ ለክ ስማ በዲጋኒ ለክ ማሚ ኦኬ لا عمك بتغني لك فني يغني لك شو شو ما تنتظر ما تبغى لك المزفلات الصورة لك لا تيني بابا ايوه ليش هيك انت؟ يلا غني بس لك احكي معه مضبوط اوكي؟ شرب واحد شاي ما تنت يوني ما ربنا كثير لانه يوني نو نورا بحبك يا عمري يلا قرب شوي ولا كلمة وبدك تسمع شو عم تقول اوكي؟ يلا اوكي خلص هي تغني هي تغني قليلي انت يا ماما يلا غني يلا اوكي ልጄ ህይወቴ መሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዝች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ እኔም ታስሬያለሁ እኔ ልጅ ጨረቃዬ ሹሚ እሱ ልዘፍን غني له هو بدي غني لك يلا ما تنتو غني امي صوتي حلوه حبيت الغنيه ولا بلش يلا بدي غني لك سمعي اقروفا ينالي علي بحبك قبري تعي متاو የኔ ልጅ የኔ ፍቅር ሰራችሁ ይዛውሪ ድነበሩን አዘጋው ባላ ታረባላ እኔን እንኳን አታኝም ጠንከር ብዬው ለማን ደስ ይበለው ብለሽ ነው የምታለቅሽው? ደስተኛ ሆኝልኝ ባላ ብሎ ወርግዝና ራሱ ዱብ ያደርጋል። ያ ነው የኔ ፍቅር የኔ እናት አታልቅሽ ባላ በእናትሽ አታልቅሽ። እኛማ ትላንትና አስለቀሰችን እኮ ሊብ ላይ ተቀምጣ። አይዞሽ አታልቅሽ። ኢንሻአላህ በቅርቡ እጇ ገብቶ እኔ እንጃ በጣም ከባድ ነው ከልጅ መለያየትና እመኚኝ በጣም በቅርቡ እጅግ በጣም በቅርቡ አደራዬን አስረክባለሁ። በቅርቡ እያነገን አንጠለጠሽ ተይ ግን መቅደስ ግን ተይ በልብ አትጮጪ። ቁጣሪ እንዲህ እያልን እንቀርጻለን ከነገ ጀምሮ ቪዲዮ ኢንሻአላህ። እሺ ወላሂ እግዚአብሔርን በቅርቡ በጣም በቅርቡ ምናልባት በዚህ ሳምንት እንታውቂያለሽ የእግዚአብሔር ስራ ኢንሻአላህ። እኔ ሰርፕራይዝ ላረጋት ነበር አላስቀምጥ አለችኝ። ሰርፕራይዝ ማታክሲ የእናት ነገር ታውቂያለሽ።
አዎ ቢሆንም ግን ጠብቂ። ዛሬ ምንድነው ጋይስ? ማክሰኞ። እስከ ዛሬ ሳምንት ይገናኛሉ ወይ? ያረብ ኧረ ከዛ በፊት ኧረ መቅደስ ግን ኧረ በቃ ተይ ንገሪኝና ባይዤ በትችል ልቀበለው። በቃ ሰርፕራይዝ ምንም እኔ ሰርፕራይዝ እስር ቤት የነበርኩ ሰው ነኝ። ሰርፕራይዝ ሌላ ታዲያ እኛ ጠላተ ብዙ ነን። ትኬቱን በውስጥ እነግርሻለሁ አይደል አቢቡዬ? ቀኑን በውስጥ እነግርሻለች። ቀኑን እነግራሻለሁ። በውስጥ ነግራሽ ኤርፖርት ሄደሽ ትቀበያቸዋለሽ አበባ ይዘሽ። እሺ አደራዬን እወጣለሁ። የዛን ቀን እኔ ልጄ ይናፍቀኛል፣ ግን ከእናት አልበልጥ። ጎበዝ ነት አንቺ ያክስቶች ልጄን አደራ፣ ልጄን አገናኙኝ። ከእኔ እንዳትለዩት፣ ከወንድሙ ደውል። እመቤቴን አቢባ በጣም ነው የምወደው። ከልጄ ለይቼ አላየውም። እኔ ብዙ ነገር የሆንኩበት ልጅ ነው። ሲና በጣም ነው የምወደው። ሁለት እናት አለው ታድሎ ሲናዬ፣ ሁለት እናት አለው። ኧረ የኔ አበባ አበባዬ ነው እውነት። ልቤ ብሎ እኮ ነው የሚጠራኝ። በስሜ እኮ አይጠራም። መቅደስ በል ስትለው አልላትም። ልቤ ናት። እኔ ላናዳር ማለት ነው አቦ እንድትናደር ብዬ ቤት ውስጥ እሷ በሌለችበት መቅደስ በል አይ ልቤ ነው የሚለኝ። ከዛ አይልልኝም። ቪዲዮ ኮል ደውዬ መቅደስ በል ይሄን ሰጣለው በጭራሽ አልልም። ልቤ ነው የሚለው። ሙስተሂል ቸኮሌት ብትዩ የሚወደውን ቸኮሌት መቅደስ አይለኝም። ልቤ ነው የሚለኝ። አልሐምዱሊላህ እንዲህ ራሱ ማውራት እኮ ትልቅ ነገር ነው አቦ። እንደዚህ በቪዲዮ ኮል እሱን ማውራት ለእኔ ትልቅ ነገር በቃ ብርቅ ታውቂያለሽ። ደግሞ በጣም ፍቅር የሚያስይዝ ልጅ ነው። ዝም ብሎ እኔ እንጃ ምን አይነት ልጅ እንደሆነ ራሱ አላውቅም። እኔ አቢባ 10 ልጅ በወልድ እንደ ሲሲ የሚሆን አይመስለኝም። ለምን እንደሆነ አላውቅም። በቃ ፍቅር ነው። በቃ ባህሪው በጣም ፍቅር ነው። በቃ ፍቅር ያስይዝሻል። ወላሂ መጀመሪያ ልጅ ብዙ የሆንኩበት ዝቅ ያልኩበት ብዙ ያየሁበት ስደት ላይ የምትወልጂው ብዙ ዋጋ ያስከፍልሻል። ስደት ልጅ ብዙ ዋጋ የመጀመሪያ ልጅ ሁሉ ነገር ነው። እኔም ለሳይመን እንዲህ ነው ስፍስፍ የምለው። አይ ከእናት ኢማጅን እኔ ሳይመንን ማለይቴ አይ ዶንት ኖ በጣም ከባድ ነው። እግዚአብሔር ያሳድግልሽ። አንቺንም እመቤቴ በሰላም ገላግላሽ ደስ እልል የምንልበት ያርግልን። በቅርቡ 2 ነው ታድሽ። ኧረ 1 ነው 2 እያሉ ይከብዳይቼ እኮ ነው። አንድ ናት፣ ሴት ናት። ታረገችልሽ አቡባ አንድ እንዳትሽ ማለት በሚቀጥለው ኢንሻአላህ እንትን ህልሜ መንታ ነበር ምኞቴ። ፈጣሪ ደግሞ ይበቃሻል አለ። እሱ አይሳሳትም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኧረ ህዝቡን እንስማው ተይ፣ መጠሪያ እያሉ ነው። ህዝቡን እንስማው ተይ፣ መጠሪያ በስቲ አንዴ። ኧረ እኔ ያው ፀጉር ቤት ረበሽኩ። ተው ግን ተው። ማታ ቤቴን ከፍትላችሁና በደንብ ዘፍንላችሁ። ልጅቷ ሱቁን ልዘጋ እያስተካከለች አያችሁ። እኔ ቁጭ ብዬ ዝም አልኩ። የኔ እናት አመሰግናለሁ። መጠሪያ ተብለሻል። ማለሽ በይላቸው ሱስዬ ባይሆንም ያውቁት ለውለታ ወድቅ ያለው እኮ ላንተ ከፍታ አቄ ሲያስገምተኝ ከውሸት አድሮ የሚያብስ አጣው የልቤን ነቅሶ አንተዬ ምን ባረግን የአብሮነት እኔም ባልኩኝ የተበደልኩኝ ፍስፍስ እኔ ማሚ ይህን ዘፈን ስዘፍን በጣም ነው የሚያመኝማ። ወላሂ ታውቂያለሽ፣ የሆነ መጀመሪያም ሲዘፈን እኔ ልክ ይህ ችግር እንደሚፈጠርብኝ ነገር ልብሽ ነግሮሽ የምታረጊው ነገር የለም እንደዛ ነው የሆነብኝ። እና ከእስር ቤት ስወጣ ዘፈኑን እኔ ረስቼ ጭራሽ ዘፈን ሰምቼ አላውቅም እዛ ታውቂያለሽ። እና ይሄን ዘፈን ነው እና የሆነ ዘፈን አለ ምዘፍነው ማታ። ከዛ በኋላ አላስታውስም፣ አይምሮዬ ማስታወስ አቃተው ማለት። ከዛ በኋላ መጻፍ ጀመርኩኝ። ገባሽ? ከዛ እዚህ ስመጣ ቲክቶኩን ሳየው እንዳለ ሰው በራሱ ነገር ያለቅሳል፣ በራሱ ድምጽ፣ በራሱ ቪዲዮ። ሰው በፖስተው እንደ አይንሽ እስኪጠፋ ታለቅሻለሽ። አው እማየውን ቪዲዮ በሙሉ ህዝቡ አስለቀሰኝ፣ በቃ አስለቀሰኝ። እና በጣም ይረብሸኛል ነው የምልሽ። የሆነ ወዴ ነግሮኝ ምናምን ነው የሚመስለው። እና ቬሮኒካ ራሱ አወራችኝ፣ አቡ ሳልነግርሽ አወራችኝ። በውስጥ ስልክሽን ላኪልኝ ምናምን ፈልግሻለሁ ምናምን ብላ አወራችኝ። በመጣሪያ ስለምታቀም አዎ አወራችኝ። ወላሂ እንዴት እንደደነገጥኩኝ ሁላ ማለት ነው። እሺ እናቴ እሺ ምናምን አልኳት። አሁን ዱባይ ነው ስልኬ ልኬላት ስትመጣ ታገኘኛለች ኢንሻአላህ።
እና ጋይስ ተረዳ አለፈ ባቡዬ ከእናንተ ጋር እንኳን ለማውራት በቃ ብርቅ ሆኖብኝ አይባ ብታይ ስልክ የለ ምን የለ ወይኔ ብታይ እንዲህ ነው ይሄድሽ አይባ ከመጣ በኋላ ማለት እዛ በሐሳብ እንድትነቀነቀልሽ ሳትፈልጊ ማለት ከዛ እዚህ መጥቼ ፋዘር ስልክሽ ላስቀምጪና ከኔ ጋር አውሪ ብሎኝ ኦኬ ብዬ የለውም በሐሳብ እንደዚህ ጀርባዬ ማለት ዘጥ ያረ ምን ሆነሽ ወደ ራስ ተበለሽ ይለኛል። አሁንም እንደዚህ ማለት በሐሳብ የለውም ለምዶብኝ ማለት እዛ እንደዚህ መነቃነ አለመጨለል ራስ ወላሂ ግን ለማንም እስርን አልመኝም። በህይወቴ መርዳት የምፈልገው እስረኛን ነው። ሁሌም በቃ ለእስረኛ የሚበላውን የሚጠጣውን ጠያቂ የሌለው በጣም አለ የሚቸገር የሚራብ ሀይባ ወላሂ በቃ ቃል ገብቼ ለራሴ የወጣሁት ኖሮኝ እዛ በተለይ እዛው ራሱ በወጣ በቃ ተፍተፍ ብዬ ወዲያው እነሱን ለመርዳት ማለት እንዲበሉ አንቺ በጣም ነው የሚያሳዝኑት ወላሂ እስር ለማንም አልመኝም። ማናችሁም እንዳትታሰሩ አላህ ይሄን አያምጣባችሁ። እና ደግሞ አላማዬ ምኞቴን እስረኛን በየሀገሩ እየዞርኩ መጠየቅ ማብላት በቃ ወላሂ መስጠት ሀይባ ብታይ እስረኛ ቢስሚላህ በጣም ነው በቃ የሚከብድሽ። እኔ እንጃ እኔ ምን ቃላት የለኝም። በጣም ከባዱ ነገር ነው በቃ ከባድ ነገር ነው ወላሂ ነው የምልሽ። ከሰው ርቀሽ ጠያቂ የሌላቸው አሉ፣ ቤተሰብ የሌለው አለ፣ ጓደኛ የሌለው አለ። ማዳም ቤት መተው ስማቸውን ቀይረው መተው አቡ ከዛ ወረቀታቸውን ሊያሰሩ ሲሉ ይገባሉ። ወረቀታቸውን ሊያሰሩ ሲሉ ይገባሉ። ልብስ የሌላቸው እቃ የሌላቸው ገንዘብ የሌላቸው ጠያቂ የሌላቸው ማዳሚቷ ገንዘብ ከፍላ ስላመጣች ትናደደች። አትመጣም፣ አትጠይቃትም። በጣም ያሳዝናሉ። በጣም ብዙ ችግር አለ እስረኞች በጣም ያመማቸው አሉ። እስከመቼ ነው ይቀጣሉ? እስከ ፋይላቸው ተንቀሳቅሶ ምናምን እንትን እስኪል 1 ወር 2 ወር የሚቆዩ አሉ፣ 3 ወር የሚቆዩ አሉ። ያንቀሳቅስላቸው የለም ጠያቂ ከሌለ ፋይላቸውም ቶሎ ይታይላቸው። አሁን እንደዚህ አሁን ለምሳሌ መንገድ ላይ እየሄዱ ከያዟቸው ሀይባ መንገድ ላይ አሁን እየሄዱ ከያዟቸው ቢዝነስ ነው የሚሰሩት ብለው ይጽፉባቸዋል። 9 ወር 8 ወር የሚታሰሩ አሉ። ሱቅ ሊገዙ ወጥተው የታሰሩ አሉ። ወላሂ ምንም በማያውቁ ማንም አይጠይቃቸው። ቤተሰብ አሁን ጠያቂ የሌላቸው በጣም ብዙ ሰዎች አሉ። አይባ በቃ በየክላሱ ብታይ በጣም ነው የሚያሳዝኑት። ወላሂ እኔ ስገባ አይባ 1 ወር እዛ ብቻዬን ነበርኩ ጨለማ ቤት። ከዛ በኋላ ሌላኛው ወር እዛ ሲሄድ እኔ ፈርቼ ነበር። በጣም እስረኞች ብዙ ናቸው። ክፍሉ ስገባ እንዳለ ሶሶ አሉ። ሁሉም ያቁኛል። ወይኔ ተመስገን ማቀሱ አለ ብዬ ስገባ እኔ ግን አላቃቸው፣ እነሱ ያቁኛል። ከዛ እንዴት እንደተንከባከቡኝ ብታይ አላቅም። በቃ እኔ ስር ታስሬ አላቅም ምናምን እንዴት እንደተንከባከቡኝ እና በጣም ነው የሚያሳዝኑት። ብቻ እስር ቤት ያለ በቃ የሆነ መልካም ነገር ለማድረግ ስትፈልጉ አንዳንዴ እስር ቤት ያለ ሰው ጋር በቤተ ክርስቲያንም በምንም እያደረጋችሁ እያቀበላችሁ እርዱ። በቃ ነው ባይ ነኝ። በተለይ ቤሩት ላይ በጣም ብዙ አመት 8 አመት የታሰረች ልጅ አለች። ሌላ እስር ቤት ሌላ ርቀት ገጠር ምንም በማታውቀው ሀይባ እሷን እንደውም እንድንረዳት በቃ ፋይሏ እንዲያንቀሳቀሱላት በጣም የምታሳዝን ልጅ አለች። በማታውቀው ገድላለች ተብላ ህፃን ልጅ ከፎቅ ላይ ወድቆ ነው ራሱ ነው የወደቀው። ቪዲዮ አለ። ግን ሰዎቹ ከሰዋት ከተቷትኝ ፍርድ ቤት ሲቀጠሩ አይመጡም። ዝም ብለው ነው የሚያሿት። አልተፈረደባትም። ዝም ብላ እዛው እስር ቤት ናት። ምን ታመት ገባሽ? ፋይሏን የሚያንቀሳቅስላት ጠበቃ የላትም። እሱ 8 አመት ታዲያ 8 አመት ሆኗታል። ወላሂ ከዛ እስር ቤት የሚመጡት እኛ ጋር ሊፈቱ ሲሉ ነው። እኛ ያለውበት እስር ቤት ማለት ነው። የመጣ እስረኛ በሙሉ እርዷት ብለው ነው የሚያወሩት ስለሷ። ብታይ ኤምባሲ አልሰማም ይሁን በእናትሽ። በጣም ብዙ በቃ በጣም ብዙ ችግር የታሰሩ አሉ በዛ ሀገር። ማይባ ይቃማ ኖረሽ ምን ኖረሽ ምናምን በቃ እኔ በጣም የገረመኝ እኔ ይቃማ ኖሮሽ ምንም በቃ ምንም ጥቅም የለውም። በቃ ጥቅም የለውም። በቃ አላውቅም። የቤት ሰራተኛ ሆነሽ እንድታገለጊ ብቻ ነው የሚፈልጉት። እንደዛም ሆኖ አንፈልጋችሁም ነው የሚሉት። በቃ እንትኖቹ ፖሊሶቹ ለኛ ጥሩ አመለካከት የላቸውም። አሳዘነችኝ። ለሀገራችሁ ግቡ በቃ አንፈልግም፣ ስደተኛ አንፈልግም። እሺ የ8 አመት ቤተሰብ ጋር ትደውላለች? ትደውላለች፣ ታወራለች ምናምን እና እሷን እኔ እንደውም እንድንረዳት የፈለጉት የነገረችኝ ልጅ ማለት ነው እስር ቤት ነው ያለችው እና የባለቤቷን ቁጥር እኔ ሰው እንዲቀበልኝ አደርግና ያለችበት እስር ቤት ድረስ ሰው መላከት ነው። በእናትሽ እስኪ ተቀበይና ተቀበይና ላክልኝና እንዲያስረዳኝ ጉዳዩን። ኤምባሲው ያውቃል ላያውቅም የሚለውን ነገር ቼክ እንድናደርግና ምን እንደሚያስፈልግ ኤምባሲው እንድንጠይቀው። ልጅቷ ጠበቃ ነው የሚያስፈልጋት። ለምን ፋይሏ እንዲዘጋ፣ ፋይሏ ካልተዘጋ አትወጣም ከዛ ሀገር። 8 አመት በእናትሽ የሰው ህይወት ምን እንደሚያስፈልግ እንያለች። በጣም አሳዘነችኝ በእናትሽ።
በጣም አንድ ልጅ ተወልዶ የሚያድግ አይባ እና የምትኖረው ማሚ የምትበላው የምትጠጣው እስር ቤቱ ከርቸሌ ነው፣ እንደ ከርቸሌ ነው፣ እንደዚህ የተፈረደበት ሰው ነው የሚቀመጠው። እና የምትኖረው የምትበላው የምትጠጣው እዛው አረቦችን የእስረኞችን ልብስ እያጠበች ምግብ እየሰራች እየታዘዘች ምናምን የቀን ብር ምናምን እንደዚህ የውጭ ይሰጧታል። እንደዛ ነው የምትኖረው አሉ። በጣም ነው ያሳዘነች። አረብኛ ነው የምታወራው? አማርኛ ታወራ። አማርኛ ረክታ ነው የሚሆነው 8 ዓመት እስር ቤት። ወይኔ ጭራሽ እዛ ውስጥ ልብስ ተዳደር ስለሷ እንድታወሪ ለምክንያት የሆነ ገባሽ? ምን አልባት በእናትሽ። ወላሂ በጣም ነው የምታሳዝነው። እኔ እንቅልፍ ነው ያጣሁት ከዛ በኋላ ስለ ልጇ ከሰማ በኋላ ሀይባ እንቅልፍ ነው ያጣሁት። ወላሂ እዛ እስር ቤት ሆኜ እንዲማለን ያልኩት በቃ በጣም እና እኔ አጠያይቄ እንትን እላለሁ እንድትረዳ አደርጋለሁ ሁላ ብዬ ነበር። ለምን በጣም ነው የምታሳዝነው ልጅቷ። አስቢው እናቷ ምን ይሆን አይሆን በቃ ታወራለች። ቪዲዮ ኮል በ15 ቀን አንዴ ምናምን ይደወላል እና በቃ አምነውበት ነው ቁጭ ያሉት። አለመሞቷ መኖሩ አስደስቷቸው ድምጿን እየሰሙ ነው የሚኖሩት እኮ። ግን እስር ቤት ውስጥ ስልክ በቪዲዮ ኮል ይፈቀዳል እንዴት? እኔ ራሴ ይፈቀድልኝ ነበር በ15 ቀን አንዴ ዋትስአፕ ቪዲዮ ኮል ነበር እኮ። የሆነ ጊዜ ልካልኛለች እንዴት እንደምታወራ ምናምን ዋትስአፕ ላይ እና እንትን ግን ስልኩ የማን ነው? እኔ በግድግዳ ስልክ ብቻ ይመስለኝ ነበረ። እንዲህ ቱርክ ፊልም ላይ ምናምን እስር ቤት የግድግዳ ስልክ አለ፣ እሱ ብቻ ይመስለኝ ነበረ። ሞባይል የማንን ይሰጧቸዋል? ሞባይል እንትን ነው ላፕቶፕ ነው እንዲህ በመረዳለ ለእስረኛ በላፕቶፕ አትሊስት ቪዲዮ ኮል መፈቀዱ ጥሩ ነገር ነው። እስር ቤቱ ትራብሎስ ነው። ትራብሎስ ነው። ማን ነገራችሁ? ልጅቷ ይኸው ከታር እየጻፉ ነው። ትራብሎስ ነው እስር ቤት ያለችው። ማሚ በውስጥ ኮንታክት አድርጊኝ። ከኔ ጋር እስረኛ የነበረች ናት እቺ። በቃ ኮንታክት አድርጊኝ እሺ፣ በውስጥ ማሚ። የባለቤቷ ስልክ ከደረሰች ለኔ ትልኪልኝና አናግረውና ከዛ ጉዳዩ ምን ላይ ምን እንደሆነ ምናምን ያስረዳኝና ከዛ ኤምባሲ እንጠይቅላታለን ምን እንደሚያስፈልግ። ኤምባሲ ያውቃል አያውቅም የሚለውንም እንጠይቅ። ምን አድርጎላታል እስከዛሬ ምን ጠጥቷታል የሚለውንም ባለ እኮ የልጅቷ ባል እኮ አይደለም ሀይባ፣ ታሳሪዋ ባል እኮ አይደለም። እቺ ተፈርዶባት እዛ ሄዳ ታስራ የነበረችው ከእሷ ጋር እየተመላለሰ ይጠይቃት ነበር። እስር ቤቱን ያውቃል እሱ። እቺኛዋ እስረኛ ገና አልተለቀቀችም። ብትወጣ ኖሮ ከኔ ጋር አውርታ እሷ ራሱ ልትረዳት ስለምትፈልግ ትሯሯጥልን ነበረ። እኔ እስረኛ ስለሆንኩኝ ባለቤቴ ይሄድና ያገናኛቸዋል ማለት በቃ ልጅቷ ጋር እንደርሱበትን መንገድ እሱ ያሳያቸዋል። እኔ ደግሞ የታሳሪዋ ባለቤት ስልክ ማግኘት ምች ይመስሉኝ አይደለም ይሄ እሱ ሄዱ የታሳሪዋን ቤተሰቦች ስልክ ማግኘት እሱ ጋር ሰው እንልክና እስር ቤቱን ያሳየናል። ልጅቷን እናገኛትና የቤተሰብ ቁጥር እንቀበላለን። ከዛ ከቤተሰቦቿ ጋር ኮንታክት እናደርጋለን። ልጅቷንም እናወራታለን። በጣም ጥሩ። የቤተሰቦቿን ስልክ ማግኘት ከቻልሽ ልከሽልኝ ቤተሰቦቿን አናግሬ ኤምባሲ እንድናናግርላቸውና ላይክ ኤምባሲ ከዚህ በፊት የሆነ ነገር ሞክሮላት ከነበረ ያውቃታል ኤምባሲ አያውቅም የሚለውን ነገር እና ምንድን ነው የሚያስፈልግ ለመውጣት የሚለውን እንድንጠይቅ። የምር በጣም ማለት 8 ዓመት እኮ ረጅም እኮ ነው በጣም ሱሱዬ። እንዴ የአረብ ሀገር ቤይሩት 10 ዓመት የ2 ዓመት ልዩነት እኮ ማለት ነው። እኔ የሁሉ ዓመት የኖርኩበትን ልጅ የወለድኩበትን ጊዜ እሷ እስር ቤት ናት። አስቢ። በጣም ነው የሚያሳዝነው። በጣም ህይወቷን በአንድ ቀን የሰው ልጅ ህይወት እንዴት ገደል እንደሚገባ እኮ ነው በእናትሽ። የሌለበት ሀገር እኮ ነው። አሻራ የሚባል አለ፣ ካሜራ የሚባል ዝም ብሎ የሰው ልጅ እድሜ መብላት። እኔ በጣም የሚያሳዝን ሀገር ነው እውነት። ህጋቸው በጣም ያሳዝናል። አሁን እቺ ልጅ እድሜዋን ሴት ልጅ ነው እንኑርበት ደግሞ አለ ህግ አለ፣ በጣም ህግ አለ። ያስራሉ ማሚ ያስራሉ። ጥፋት አጠፋሽም አላጠፋሽም ትታሰሪያለሽ። ሄደሽ ክሰሽ ያስሩልሻል። የምትፈልጊው ሰው ችግር የለውም። እሺ ሱሲ አይ መቅዲ ልትሄጂበት እዚሁ ልጆች ማን ሊጠብቅ ነው ደግሞ? ከተጠቂዎቹ አንዱ ስለዚህ ነው። ሀገራችን ገብተን እንኖራለን። ምንድን ነው ልጆቹስ ማን ይጠብቃል? ታይ ልጆቹ ማን ይጠብቃል አለች እሷ። ቶሎ ብላ ለልጆቹ ነው የምታስበው። ስለዚህ እናት እንደዚህ ናት። አየሽ አይደለ? ቶሎ እኔም ደግሞ ረዳታለሁኝ።
የኔና ገባሽ? ልጆቹ ማን አላቸው? ልጇና ልጅሽ ማን አላቸው? ስለዚህ ጎሽ ለልጇ ስትል ተወጋች ነው። ለልጆች ስትይ ዝም ብላለች። አንድ ነፍስሽ ብትሆኚ ችግር የለም ታስረሽም ሀገርሽ ገባሽ። አዎ አረኛ ልጆቻችን ያዙን እንጂ ልጅ በሰው ሀገር ልጆቻችን ያስደፋል። ልጅ አንገት ያስደፋል። በሰው ሀገር ልጅ ሲኖራችሁ አንገት ትደፋላችሁ። ኃይለኛ አትሆኑ፣ ኃይለኛ አትሆኑም እንጂ እኛ ልጅ በሌለን ሰዓት እንታወቃለን ምን አይነት ሰዎች እንደነበርን። ማንም አይነካንም ነበር። ልጅ አንገትሽን ያስደፋል። ግድ የለም ለእነሱ ደግሞ ብንጎዳ ምንም አይደለም። ልጆቻችን ናቸው ስስ ጎናችን። ልክ ነሽ። ለጨረቃይ ለልጄ አቡ ለልጄ ለምን ጎዳና ላይ አልተኛም? ምን ችግር የለብኝም ወላሂ። ኧረ እኔ ልጄ ብቻ ላግኝ እዚህ ጋር ተፍ ተፍ ብዬ አኖረዋለሁ። ምንም አያሳስበኝም። እኔ ልጄ ብቻ አጠገቤ ይሁን ወይ እዛ ስነሳ ስተኛ አልጋው ያለው እንትን ስታይ ልጄ ከእንቅልፉ ሲነሳ ያለው ሙድ ምናምን ያልጻፍኩት ነገር የለም። አይ በደራሴ ሆንኩ ሳሌ ሆንኩ። በቃ ምን አለፋኝ እዛ ገብቼ በሁለት 15 ዓመት እስክሪብቶና ደብተር ከያዝኩ ከ15 ዓመት በኋላ እዛ ገብቼ ስልክ ከተያዘ በኋላ እኔ እዚህ እስክሪብቶና ደብተር ይዤ አለቃ ጻፍኩ። የጭንቅ ጊዜ ማትጽፊው ነገር የለም። ምን ታረጊ? ያላነበብኩት መጽሐፍ የለም። አይ ብዙ መጽሐፍ ያነበብኩት ብታይ መጽሐፍ አምጡልኝ ነበር የምለው። በቃ መጽሐፍ አማርኛ መጽሐፎች አሉ እዛ ውስጥ አስገብተንላት እያመጡልኝ ጓደኞቼ እያመጡልኝ የሀገር መጽሐፍ እንደዚህ ነው ያነበብኩት። ስጨርሰው ጎበዝ አየሽ። ከስማርት ሮማ አንዳንዴ ጥሩ ነው የሚሉትን ወጣቶች ብዙ ነገር አነበብኩ። በጣም ብዙ ከጎኗ ነው የቆሙት፣ ድምፅ ነው የሆኑት፣ ውሁን ያሉት፣ ፕሮፋይል ነው ያደረጓት። በቃ በስማን በጣም ደስ ይላሉ። ኤምባሲ ከኛ ጋር ሄደው ኤምባሲ ሰላማዊ ሰልፍ ወጡ እኮ ሰላማዊ ሰልፍ ኤምባሲ ሄደን እኔ ውስጥ ገብተሽ ዋሃቡ ኤምባሲኛ ሄደው ተሰብስበው ከኛ ጋር አብረን ከሰን አብረን እባካችሁ ፍትስ ያው መልስ ባይሰጠንም ባይዘወይ ለኤምባሲ ቅሬታ አቀርባለሁ። የፈለገው ይምጣ መልስ መሰጠት ነበረበት። በሰዓቱ ስላልሰጠን በጣም በኤምባሲ አዝኜበታለሁ። ሌላ ጊዜ እንነጋገራለን። በራሴ መንገድ ሄጄ አናግራቸዋለሁ። ሰምተው ዝም ስላሉን በጣም ደብሮኛል። እንደ ዜጋ መብታችንን መጠየቅ ነበረባቸው፣ አልጠየቁልንም። አባንም ሄጄ ያመጣሁት እኔና አንዷ ጓደኛዋ ነን። ግን እግዚአብሔር ይመስገን ተማሪና ያላት ነገር ስላለ ባየችው ነገር አልደበረንም። ተምራበታለች እንጂ ወዳጅና ጠላቷንም ለይታበታለች። እግዚአብሔር ይመስገን ጠንካራ ነው ያደረጓት። እነ በቃ ብዙ ብጠቅሳቸው እነ ሳራ ጨርቁሴ እነ ሳራ እነ ብዙ አሉ። ስማቸው ማለት ለስንት ተጠራ ስም ያልጠራው ይኸውልሽ እዛ ገብቼ ተለቀያለኝ አንዱ ብትረሺ ሌላው እንዳይቀየምሽ ብረታ በቀየም ስለሚመጣብኝ በቃ አልጠራም እንዳለ በቃ ግማሽ እንገርሽ ነው ፕሮፋይል ያደርጋል። በግማሽ የገባ እያለቀሰላት የጮህላት ስቲል ነው እስከ ጸብ ደረጃ የደረሱላት። ለዚህ እኮ ነው ቤሩት ያሉልን። እናመሰግናለን። ኑርልን መከታዎቻችን፣ የቤሩት ሴቶች ክበሩልኝ። እንወዳችኋለን። እመቤቴን አንቺም አቡዬ እኔ እናት የአንቺ የባዳ እህት ጥሩ ሴት እግዚአብሔር ይስጥሽ። ከሱስዬ ሁሌም ከጎኗ ነሽ። አሁንም አትለያት፣ ወደፊትም አትለያት። ያለሻት እህቷ ነሽ። በጣም ነው የምትወድሽ። እኔ እንደውም ሜላት ነበረ እውነት ለመናገር እሷ ናት በቃ እንደወድሽም እንዳከብርሽም ያደረገችኝ። ሱሱዬ ሀቡ ሰላም ብያለሁ። ወይኔ ሱሱዬ በጣም ነው ደስ ያለኝ። ህፃኑን የኔ ውድ የኔ እናት እመቤቴን በጣም መግድዬ ሁላችሁንም በጣም ነው ደስ ያለኝ። ማርያምን ሳይሽ ሀቡ በጣም አመሰግናለሁ ስላስገባሽኝ እናቴ። በጣም ነው ደስ ያለኝ። አንደኛዋ በጥባጭ ሀቡቺ ናት። ላይ ባን ከፍታ ሂዱ በቃ ሱስዬ በቃ የምታብደው የኔ እናት እብዶ ማለት ሰው ባንቺ የተነሳ እምባሲም ብንያዝን አይደለም እምባሲም ብንያዝ ሞባይላችን ሊቀማም ነበረ። ግን እግዚአብሔር ሁሉ ነገር እንደ መቅደስ ያሉ በቃ ተስተካከለልን ብቻ። በጣም ደስ ያለኝ። በጣም ነው የማመሰግነው። ክበሩልኝ። አረም በጣም ደስ ብሎኛል ስላስገባችን ደግሞ በጣም ቴንኪው።
የኔ ውድ ደስ ብሎኛል ስላየውሽ። በጣም አመስግኝልኝ ብላኛለች። ፈገግ እያልኩ ነው የምመጣልሽ። ያን ፈገግታዬ እንዳያሳስባችሁ። እኔ እናንተ እንድትጨነቁብኝ አልፈልግም። አቦ አሁን ፈታ ብለሽ እየጨፈርሽ ይኸውልሽ፣ ፈታ በይ። ምን አባቱ ሕፃኑንም ፍትት በይልኝ። በቃ እንኳን ትገላገለሽ ከዚህ እንዳሰሚ እንኳን ገላገለሽ። በቃ ፈታ በይልኝ የኔ እናት። የእውነት ሱሱ በጣም ነው የምታመሰግናችሁ። ምን አልሽኝ? ሱሱ በጣም ነው የምታመሰግናችሁ። የቤሩት ህዝብን አመስግኝልኝ ነው የምትለኝ ሁሌም እና በጣም ነው የምታመሰግናችሁ ሁላችሁንም። የእውነት ትለያላችሁ በጣም ያላችሁ ትባላለች። እኛ ላይ የሚደርስ ነገር ማንኛውም ሰው ላይ የሚደርስ ነው፣ ግድ ነው። አቡ ያው እኛ ከሱሱ ጋር ጓደኝነትም ሳይሆን በአካል እንደዚህ ስለምንቀርባት ነው እንጂ ያው ጓደኛችንም አለለች። ግን ያው በአካል ስለምናውቃት ግዴታ ስለሆነብን ነው። ከዚህ በላይ መስዋዕት ብንሰዋም ችግር የለውም በእውነት በጣም ነው የምታመሰግናችሁ እና የእውነት ከድሮም እናንተ ቤሩቶች በጣም ነው የምትተባበሩት እርስ በርስ። የሆነ ሰው ቤሩት ላይ ሲታመም እዛው እርስ በርስ አዋጣችሁ ነው የምታሳክሙት የምትደርሱት እና አሁን ደግሞ ለሱሱ እንደዚህ በአንድነት ስለቆማችሁላት ሁላችንም ሁሉም ሀገር ያለን ስደተኞች እናመሰግናችኋለን። በሱሱ በጣም እናመሰግናለን። እሺ እናት አቡዬ በጣም ነው የምሰግናችሁ። ልጇ ላላችሁ በሙሉ እናት ሱሴ ላላችሁ ሁሉ ዝርያም አሉ ታውቂያለሽ። ሁሉም እነ ዝርያዎችን አውቀሻቸዋል። ሁሉም እነ ዝርያ እንዳለ አሁንም ቤታቸው ስለዚህ ሁሉም የሱሱን ፕሮፋይል አድርጎ እዛ ሚዲያ ጮኸ በሙሉ ምስጋና ይገባዋል። እግዚአብሔር ይስጣችሁ። መክፈር ውስጥ ራሱ እየሄዳችሁ የጠየቃችኋት እንዳለ እግዚአብሔር ይስጣችሁ። እምንላም የሄዳችሁ እና ብዬ ምናምን ብዙዎቹ አላችሁ፣ ትላልቅ ሰዎች፣ ጥሩ ሰዎች። እግዚአብሔር ይስጣችሁ። አቦ ተባረኩ፣ ዘራችሁ ይባረክ። እመቤቴ ነው ያልጠበቀቻችሁ፣ አብራችሁ ያልበላችሁ፣ ያልጠጣችሁ ተባረኩ። ሱስዬን እየሄዳችሁ በእምንላም በምን የምትላኩኝ የምትሄዱ የምታዩልኝ የነበራችሁ በሙሉ ሁሉም ጓደኞቿም ሁሉም እናመሰግናለን። እውነት ለእኛ እንደቆማችሁልን እግዚአብሔር በህይወታችሁ የሚፈልጉትን ያርግላችሁ። በቃ ጥላ ከለላ ሰው ሀገር ችግር አይንካችሁ፣ እኛ እየነውን አያሳያችሁ። አሜን። እያንዳንዱ እስር ቤት ሄዶ የጠየቃት ሁሉም እስር ቤት ሄዶ የጠየቃት ሚዲያ ላይ ድምፅ የሆናት ስለሷ ብቻ ሳይሆን አሁን እዚህ ላይ ብዙ መስዋዕት የሚሰው ልጆች አሉ፣ ብዙ የሚያጨናንቋቸው አሉ። እናንተንም እግዚአብሔር ይጠብቃችሁ። በሱሱ የተነሳ ብዙ ልጆች እየተጨናነቁ ነው፣ ብዙ ነገሮች እየደረሰባችሁ ነው። ዝርያዎች እግዚአብሔር ይጠብቃችሁ። ለሱሱ ስትሉ ይህንን ነገር ያረጋችሁት ብዙ ነገሮች እየደረሰባቸው ነው። ሚስቱ ውስጥ ታስራ አንደኛ ወደ ሀገሯን ሄደችው። ብዙ ነገር በእውነት ነው ሀቢባ፣ ብዙ ነገሩ እየደረሰባቸው ነው። ማስፈራሪያ ሰላም ነው እየደረሰባቸው ያለው። እኛ አሁን ዝርያውን ናኔ ጨርቆ ባለፈው ራሱ በጣም ብዙ ነገር ደርሶባታል ማለት ተከታትሎ በጣም ተከታትለዋት ብዙ ነገሮች እየደረሰባቸው ነው። እኛ ግሩፕ ውስጥ ያሉ ልጆችም ብዙ ነገር እያጨናነቋቸው ነው። ስማቸውን ቤታቸውን እየተባሉ ነው። ብዙ ነገሮች እየደረሰባቸው ነው። ግን እግዚአብሔር አለ። እነ ዝርያውን ከስር ያሉት በሙላ ብዙ ነገር ከሚገባ በላይ በሱሱ ነው። እኛ ምን ያው ላይፍ ከፍተን ስለምንናገር ላይፍ ከፍተን ብዙ ነገሮች ስለምናደርግ ያ ነገር አድራሻቸው የት ነው ምን እያሉ ብዙ ነገሮች እያደረጉ ነው። ግን እግዚአብሔር አለ። እስካሁን ድረስ ምንም የነኩን የለም። ከመሀላችን አንድ ልጅ ነው ቅዳሜ ዕለት ያባረሯት። ሌላ ሰው ማንንም አልነኩም። ያባረሯት ማለት ከቤሩት ነው ያባረሯት አይደለም፣ በመንገድ ላይ ጠብቀዋት። ወይኔ ጉዳት ደረሰባት? አልደረሰባትም። ያው አመለጠች። ያው የጨርቆስ ልጅ ናት። አቅጣጫ አመለጠቻቸው። እሰይ እንኳን ያው በሱሱ ነው ማለት እኛ ቤታችንን ከፍተን ፎቶ እንትን ስለምንል ሁሌ ሱሱ ነው። ያው ከታሰረች ጀምሮ እኛ ቤታችንን መግደያ አለች። ሁሌ ስለ ሱሱ ነው። ኤምባሲ የሚደርስ ስለ ሱሱ ነበረ። እኛ ነን ግሩፕ ከፍተን ኤምባሲውን ላይ ሄድ ነው። ያው ያንን ነገር ስላዩ
ቦታቸውን አድራሻቸውን እየፈለጉ ብቻ እግዚአብሔር አለ። እስካሁን ድረስ ይኸው እግዚአብሔር እየጠበቀን ነው እንጂ ምንም አንሆንም። እነ ዝርያ ናኒ የጨርቆሷ በብዛት ልጆች ሁሉም ይሄ ነው ብዬ አልጠይቃችሁም። እዛ ግሩፕ ያላችሁ ግሩፑን ከፍታችሁ ለሱሱ የተሯሯጣችሁ በሙላ በእንደዚህ አይነት ሁኔታ ላይ ሆናችሁ ራሱ ስቲል ድምፅ መሆናችሁ እጅግ በጣም በጣም የምትደነቁ ሰዎች ናችሁ። በእውነት እኔ ቃል የለኝም። እናንተ ቤሩት ያላችሁ ኢትዮጵያውያን ለእናንተ ቃል የለኝም። እኔ በእውነት የአራዳ ጥግ በቃ መተባበር፣ አንድነት በጣም ነው ደስ የሚለው። ትብብራችሁ የሆነ ሰው ሲታመም እንዴት ተረባርባችሁ አዋታችሁ እንደምታሳክሙ በጣም በጣም ነው የምትገርሙት። እና በጣም እናመሰግናለን ለሱ ስላደረጋችሁ። ብቻ ሰላም ነው አቡዬ። እኔ በጣም ብዙ መስዋዕትነት ብዙ ችግር ውስጥ ገብተዋል። ግን በቃ እኔ ምን እንደምል አላውቅም። ቃላት የለኝም። ለእኔ ብለው ራሳቸውን ችግር ላይ እኔ ላይ የደረሰውን እንኳን እያዩ ለነፍሳቸው እንኳን ሳይፈሩ ብዙ ነገር ውስጥ ነው የገቡት እና እኔ ፍቅራቸውን በስቷል። በቃ ምን ቃላትም የለኝም። የሆነ እዛ ሀገር ሆኜ እያቀፍኩ እየሳምኩ ባመሰግናቸው ደስ ይለኛል። ግን አልሆነም። ምን እንደምል አላውቅም። ታውቂያለሽ አይባ ወላሂ በቃ ቪዲዮ ሰራ ለምስጋና ቪዲዮ ሰራ እያነቀኝ እዚህ ጋር ብታይ እያነቀኝ እያቆምኩ ሳቋርጥ ለምን ጠንከር ብዬ ነው ማውራት የፈለኩት። አሁንም ያንቀኛል። ከዛ ደግሞ ሌላ ቪዲዮ አሪፍ ሆነ ብዬ ስፖስት ሳደርገው ደግሞ ግማሹ አለ ግማሹ የለም።